የአውሮፓ ታላላቅ ክለቦችን ዕለታዊና ወቅታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ተጨማሪ መረጃዎችን ለዚህም ሰዓት ከአውሮፓ ታላላቅ ክለቦች አሰባስበን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ፣ ለመልካም ምኞቶቻችሁ ግን ዛሬም አመስጋኞች ነን ውድ ቤተሰቦቻችን። በመረጃ ሰዓታችን አንድ ትልቅ አህጉራዊ ጉዳይን ኢንተርናሽናል ደረጃ አንድ መረጃ ይዘናል። እሱን እናስደምጣችኋለን። ከዛ በአውሮፓ ታላላቅ ክለቦች ወቅታዊ መረጃዎችን ይዘናል። አነጋጋሪ ጉዳዮችን የያዘው የማድሪድ ጨዋታ ከተጠናቀቀ በኋላ አሁን ቀጣይ ከማን ይደርሳችኋል የሚለውን ጉዳይ በተመለከተ ያለፉት 7 ዓመት ታሪክ አይቀየርም እያሉ ነው በርካቶች። ግን የቡድኑ ወሳኝና ቁልፍ ተጫዋቾች ዕለታዊ መረጃ እናነሳለን። በባርሴሎና በኩል የቡድን ዜና ይዘናል። የባርሴሎና ቤት ከዝውውር ጋር በተያዘ አንድ ለየት ያለ መረጃ ታማኝ የዜና ምንጮች ይዘው ወጥተዋል። ከዛ ውጭ ባርሴሎናም የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት በቀጣይ። በአውሮፓ ዙሪያ በርከት ያሉ አጫጭር መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር መረጃዎችን እናነሳለን። በተለይም ተጠባቂ ዝውውሮችን አያይዘን እናነሳለን። አንድ ከሲቲም ጋር የሚያያዝ ተጫዋች ነበረ ስሙ ከሰሞኑ፣ ስለ ዝውውሩ እናነሳለን። በሲቲ የመረጃ ሰዓታችን ግን ከግብ ጠባቂው እስከ አጥቂው በጣም ለየት ያሉ መረጃዎችን ይዘናል። ትከታተሉታላችሁ የሲቲ ደጋፊዎች። በቼልሲ የመረጃ ሰዓታችን ቼልሲ ላይ ሂሳብ ለማወራረድ የሚፈልግ የአውሮፓ ክለብ እንዳለ ታውቋል፣ ይፋ አድርጓል። ራሱንም ለየት ያለ መረጃ ይዘናል። ቼልሲ ጋር በተያዘ የአውሮፓ ሻምፒዮንስ ሊግ ላይ ጥቂት እንቆያለን። ቼልሲ የቀጣይ የፕሪሚየር ሊግ ጨዋታውን በተመለከተ ለየት ያሉ ጥርቅሮች እናነሳለን። ተጫዋቹ ድጋሜ ተጎድቷል፣ እባካችሁ ሰዱልን እያለ ነው። የቀድሞ ተጫዋቻችሁን ከቼልሲ ነው። የቼልሲና የሊቨርፑልን መረጃ የሽግግር ሰዓት ላይ ደግሞ ስለ ሊቨርፑልም ስለ ቼልሲ አብረን ካነሳም በኋላ እንደዚሁ ሊቨርፑል ሊበቀለን ይፈልጋል ያለ ሰው መጥቷል። የአውሮፓ ሻምፒዮንስ ሊግ መድረክ እግር ኳሳዊ በቀል የሚካሄድበት ቦታ ሆኗል። ሊቨርፑል ቤት የዝውውር መረጃዎችንም በተጨማሪነት ይዘናል። ሊቨርፑል ያንም አብራችሁን ቆዩም። አርሰናልም በኩል ቀጣይ የአውሮፓ ሻምፒዮንስ ሊግ ተጠባቂ የዕጣ ማውጣት ስነስርዓት እንደሚጠበቅ ይታወቃል። በአርሰናልም ከዚህ ጋር በተያያዘ አርሰናል እንዲደርሰን እንመኛለን ያለ ሰው አለ። የምኞቱ ምክንያት ነው ትንሽ ለየት የሚያደርገው አርሰናል ለመግጠም የፈለገበት ምክንያት። ከዛ በዘለለ አርሰናል ቤት የቡድን ዜና ስናነሳ ሌጀንዶች በአንድ ጉዳይ መከራከሪያ ሀሳቦችን አንስተዋል። ኦዴጋርድ በአርሰናል እናነሳለን። አርሰናል ቤት ለየት ያሉ መረጃዎችንም እንደዚሁ በቡድን ዜና ዛሬ መራርጠን ይዘን መተናል። ማንቸስተር ዩናይትድ አንድ አጥቂ ባለፈው ክረምት ያላስፈረመበት ምክንያት ለየት ያለ ነው። ምክንያቱን እናቀርበዋለን። የዩናይትድ ደጋፊዎች ደግሞ ተቀባይነት አለው ወይ ምክንያቱ የሚለውን ተነግሮናላችሁ አብራችሁን ስትቆዩ ማለት ነው። የቡድኑን ቁልፍ ተጫዋች በተመለከተ ዘ አትሌቲክ ይዞት የወጣው መረጃ አለ። ብሪያን ቤሞ ከአንድ ሚዲያ ጋር ቆይታ ነበረው። ማቲያስ ኩኛን በተመሳሳይ ቤንያሚን ሼሽኮ አንድ ነገር ግዴታ ነው እያለ ነው በዩናይትድ ቤት። እናደርሳችኋለን። እስከ ፕሮግራማችን ፍጻሜ እንደ ሁል ጊዜው ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ፣ ለመልካም ምኞቶቻችሁ ሁሉ በእውነት ከልብ አድርገን እናመሰግናለን። ለእናንተ ለመድረስ የተቻለንን ሁሉ እናደርጋለን። እስከ መጨረሻው ትንፋሽ እንሞክራለን። አብራችሁን ቆዩ። በድጋሚ ውድ ቤተሰቦቻችን የስፔንና የአርጀንቲና ቀጣይ የፋይናሊዜሚያ ጨዋታ እንዳለባቸው ይታወቃልና በትልቁ እየተጠበቀ ነው። ፋይናሊዜሚያ በነገራችን ላይ የአውሮፓ ዋንጫ አሸናፊዋ ስፔን እና የኮፓ አሜሪካው አሸናፊ አርጀንቲና መካከል የሚደረግ ጨዋታ ነው። ማርች 27 ይደረጋል። ከአንድ ወር ቀርቶታል ውድ ቤተሰቦቻችን። ኦልሞስት ማርች 27 ይደረጋል። ከአንድ ወር በኋላ የሚደረገውን መርሃ ግብር የደቡብ አሜሪካ አሸናፊዋ ዋንጫ አርጀንቲና እና የአውሮፓ ዋንጫ አሸናፊዋ ስፔን የሚያደርጉት ጨዋታ ትኬት ሽያጭ በተጀመረ በ2 ሰዓት ውስጥ ተጠናቋል። ከ80 ሺህ በላይ የሚሆኑ የስፖርት ቤተሰቦች ትኬቱን ገዝተው ማጠናቀቃቸው ይፋ ተደርጓል። ጨዋታው የሊዮኔል ሜሲ አርጀንቲና የዓለም ዋንጫ ባነሳችበት ኳታር ሉዛይል ስቴዲየም የሚደረግ ሲሆን በዚህ ጨዋታ ላይ ሊዮኔል ሜሲ ከላሚን ያማል መምህሩ ከደቀ መዝሙሩ ያክል ነው ጨዋታውና ነገርየው በትልቁ ይጠበቃል። አንድ ወር ይቀረዋል፣ ግን ከአሁኑ ትኬቶቹ ተሸጠው ተጠናቀዋል። ወቅታዊ መረጃዎችን ማድሪድ ቤት እናንሻ። ፌድ ቫልቬርዴ አሁን ማድሪድን የሚታደገው የማድሪድ ኮከብ ሆኗል። በዚህ ውድድር ዓመት የአሲስቱ መጠን 12 ደርሷል። በተለይ ሞሮል ሸዋሚኒ ቤኔፊካ ላይ በጣም አስደናቂዋን ኳስ ሲያስቆጥር
የቤኔፊካን ተከላካዮች የቀነሰበት መንገድ ፍጹም አስደናቂ ነው። አሲስቷ ሙሉ የቤኔፊካን ተጫዋቾች አቋቋም የሸወደችና ኦሪዮል ቹዋሚኒን በነፃነት ከመረብ ጋር ኳሷን እንዲያገናኝ በቆመበት ቦታ ነበር ያደረሰው። በጣም ቴክኒካል ብቃቱ ፍጹም የተለየ ነበረ። ለማንኛውም 12ኛ አሲስቱ ላይ ደርሷል። ዘንድሮ በብዙ መንገድ የተሻሻለውና የቡድኑ ቁልፍ ሰው ሆኗል። አምበል ነው። ስለዚህ ዋንጫ ማንሳት ደግሞ በጣም ትልቁ ህልሜ ነው ሲል ተደምጧል። የምሽቷን ድንቅ ግብ ያስቆጠረው ኦሪዮል ቹዋሚኒ በነገራችን ላይ በስታዲዮ ዳሊዩስ ቤኔፊካ ላይ በቤርናቢዮም በሁለቱም ጨዋታ የጨዋታ ኮከብ የነበረው እሱ ነው። ኦሪዮል ቹዋሚኒ በአውሮፓ ሻምፒዮንስ ሊግ የመጀመሪያ ግቡን ነው ለሪያል ማድሪድም ያስቆጠረው። የሁለቱም ጨዋታ ኮከብ ኦሪዮል ቹዋሚኒ። ቀጣይ ሲቲ ወይንስ ስፖርቲንግ ሊዝበን ቢደርሳችሁ ሲባል ስፖርቲንግ ሊዝበንን ነው የመረጠው። ማንም ይደርሰን ችግር የለውም፣ ግን ምርጫ ከሆነ ግን ስፖርቲንግ ሊዝበን ብሏል። ምክንያቱ ነው ለየት ያለው። ስፖርቲንግ ሊዝበንን የመረጠው ከማድሪድ ፖርቱጋል ለመብረር 1 ሰዓት ከ30 ይፈጃል። ከማድሪድ እንግሊዝ ማንቸስተር ከተማ በሮ ጨዋታውን ለማድረግ 2 ሰዓት ከ20 አካባቢ ይፈጃል። ኦልሞስት የ50 ደቂቃ በላይ ልዩነት አለ ማለት ነው። ስለዚህ ያቺን 50 ደቂቃ ከምንጓዝ አጭሩን መንገድ ብንጓዝ ይሻላል ብዬ ነው ብሏል። ምናልባት ያስኬዳል የምርጫ ሂደቱ? ጻፉልን። ከዚህ ጋር በተያዘ ያለፉት 7 ዓመታት ያልተቀየረ ነገር አሁንም አዲስ ነገር አንጠብቅም ብሏል አልቫሮ አርቢዮላ። ባለፉት 7 ዓመታት ሲቲና ሪያል ማድሪድ መድረኩ ላይ ካልተገናኙ መድረኩ የቀረባቸው እስኪመስል ድረስ ባለፉት 7 ዓመታት ያልተገናኙበት መድረክ የለም፣ በአውሮፓ ሻምፒዮንስ ሊግ ማለት ነው። አልቫሮ አርቢዮላ ምንም የተለየ ነገር አይፈጠርም፣ እርግጠኛ ሆኜ ነው የምነግራችሁ፣ እጣው ሲወጣ ከሲቲ ነው የሚደርሰን ብሏል። የኦሪዮል ቹዋሚኒ ሀሳብ ስፖርቲንግ ሊዝበን አጭር ርቀት ስለሆነ ማለቱ ይታወቃል። ከዚህ ጋር በተያዘ የዕጣ ድልድሉ በኢትዮጵያን ቀን አቆጣጠር አርብ የካቲት 20 2018 ዓ ም ምሳ ሰዓት አካባቢ ይወጣል። ቃል ስፖርት ዩቲዩብ ቻናል በሁለቱም የዩቲዩብ ገጻችን በጨዋታው የዕጣ ማውጣት ስነስርዓቱን በተለያዩ ማህበራዊ ትስስር ገጾቻችንም ላይ ለእናንተ ውድ አድማጮቻችን ወዲያው የምናደርሳችሁም ይሆናል። በሻምፒዮንስ ሊጉ ያለ ኬሊያን መባፔን የተጫወቱት ምናልባት ኬሊያን መባፔ በርካታ ሪከርዶችን ሊያሻሽል የሚችልበት የአውሮፓ ሻምፒዮንስ ሊግ መድረክ አመልጦታል። በክርስቲያኖ ሮናልዶ የተያዙ አንዳንድ ሪከርዶችን በማሻሻል ጉዞ ላይ እንደነበረ ይታወቃል። ለአብነት ያክል በሪያል ማድሪድ ታሪክ በአንድ የአውሮፓ ሻምፒዮንስ ሊግ ጨዋታ 4 ግቦችን ያስቆጠሩት 2 ናቸው። ክርስቲያኖ ሮናልዶ ማልሞ ላይ፣ ኬሊያን መባፔ ኦሎምፒያኮስ ላይ ያስቆጠረው ነበረ፣ ግን አሁን በጉዳት ምክንያት ያለፈው ይገኛል። በሱ ቦታ ላይ እንግዲህ በጣም ወሳኝ ሆነው አሁን ቪኒሺየስ ጁኒየር ነው። ገና 25 ዓመቱ ላይ ነው። 26 ዓመት ሳይሞላው በፊት በቪኒሺየስ ጁኒየር በኩል 32 ግብ ነበረው በአውሮፓ ሻምፒዮንስ ሊግ። ኔይማር ጁኒየር 27፣ ክርስቲያኖ ሮናልዶ በነገራችን ላይ 26 ነበር 26 ዓመት ሳይሞላው። ከዛ በኋላ ነው ሮናልዶ ነገሮች ሁሉ ተቀይሮ አሁን በአውሮፓ ሻምፒዮንስ ሊግ መች ይደረስበታል የተባለ የግብ ብዛትን አስቆጥሮ ከአውሮፓ እግር ኳሶች የወጣው። ከዛ በዘለለ ቪኒሺየስ ጁኒየርን በተመለከተ የወቅቱ የብራዚላዊ ምርጥ የክንፍ ተጫዋች በመባልም ቅድሚያውን ወስዷል። ቪኒሺየስ ጁኒየር ከራፊኒያም ከጋብርኤል ማርቲኔሊም ከነኢገር ቲያጎ ከነ አንቶኒም በላይ ወቅታዊ የብራዚል ምርጡ ተጫዋች በመባልም እንደዚሁ ተመርጧል። ከተጫዋቹ ጋር በተያያዘ ምናልባት የተወሰኑ ተጨማሪ መረጃዎችን ለማንሳት ባለፉት 6 ጨዋታ ከ7.1 በታች ሬቲንግ አልተሰጠውም ቪኒሺየስ ጁኒየር። በ4 ጨዋታ ላይ እንደውም ውድ ቤተሰቦቻችን 8.1፣ 8.2፣ 8.3 እና 8.5 ነው ሬቲንግ የተሰጠውና በጣም የተሻሻለበትን ጊዜ እያሳለፈ ይገኛል። በወቅታዊ ሁኔታ የዘረኝነት ጥቃቱ ተጫዋቹን ወደ ታች ዝቅ አላደረገውም፣ እንደ መነሳሻ ነው የተጠቀመው። በእርግጥ የዘረኝነት ጥቃቱ ጉዳይ እልባት እንዳላገኘ ይታወቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በአንድ የብራዚል ጨዋታ ላይ ማለትም የብራዚሉ ክለብ ኮሪንቲያንስ ጨዋታ ነበራቸውና ጨዋታው ከመጀመሩ በፊት በነበረ የፎቶ መነሳት ሂደት ላይ ለዘረኝነት ቦታ የለንም የሚል ያጻፉትን ቲሸርት አፋቸውን ሸፍነውበት አሳይቷል። ያው ፕሪስቲያን አፉን ሸፍኖ ነው የዘረኝነት ጥቃት አድርሶብኛል ያለው ቪኒሺየስ ጁኒየር እና ለዘረኝነት ቦታ የለንም የምትለዋን ጽሑፍ አፋቸውን ሸፍነው ፎቶ ተነስተው ማህበራዊ ሚዲያ ላይ አሁን በስፋት እየተዘዋወረ ይገኛል። ጉዳዩ እንግዲህ በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቱ ከፍ ብሏል። ቪኒሺየስ ጁኒየርም እንደ ጥሩ መነሳሻ እንደዚሁ እየተጠቀመው ይገኛል። ትላንት
አርዳ ጉለር እንግዲህ ግብት እንደተሻረችበት ይታወቃል። ግብ አስቆጥሮ ነበረ በልደቱ ቀን ግን ተሻረ። ከጨዋታው በኋላ ግን የሪያል ማድሪድ እና የቤኔፊካ ጨዋታ ልክ እንደተጠናቀቀ አርዳ ጉለር ፍቅረኛው፣ ቤተሰቦቹን ጨምሮ በርካቶች በመልበሻ ክፍል ተገኝተው ልደቱን አክብረውለታል። እንደ አጠቃላይ ውድ ቤተሰቦቻችን በሪያል ማድሪድ በኩል ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ብዙ የማይደፈረው ሪከርዱ አሁንም እንደቀጠለ ነው። የአውሮፓ ሻምፒዮንስ ሊግ በርካታ ዋንጫን የበላ የአውሮፓ ሻምፒዮንስ ሊግ በርካታ ግብ አስቆጣሪ የነበረው የቀድሞ ተጫዋቻቸው ሮናልዶ ነው። በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ በርካታ ጨዋታዎችን ያሸነፈ ብዙ ብንጠራ አለ። ላብነት ያክል በአውሮፓ ሻምፒዮንስ ሊግ ታሪክ 1000 ሲደመር ግብ ያለው ብቸኛው ክለብ ሪያል ማድሪድ ነው። አሁን 1126 ደርሰዋል። ተከታዩ ባየር ሙኒክ እንኳን ወደ 878 ላይ ነው ገና። ሪያል ማድሪድ አሁንም በመድረኩ ላይ መንገሱን ቀጥሏል። ከባርሴሎና ወዳገኘናቸው መረጃዎች እንሸጋገር። ባርሴሎና በቀጣይ የመሃል ተከላካይ ለማምጣት ቅድሚያ ሰጥቶ ይሰራል ይላል የሞንዶ ዲፖርቲቮ ዘገባ። በተለይም ቡድኑ በቀጣይ ተፎካካሪነቱን ለማስቀጠልና አውሮፓ ላይ ያላቸውን የበላይነት ለማስጠበቅ በተለይም ደግሞ በትልቅ መድረኮች ላይ እንደ አውሮፓ ሻምፒዮንስ ሊግ ያለ ተፎካካሪነታቸውን ለመመለስ ያው 2015 ነው ለመጨረሻ ጊዜ እዚህ መድረክ ላይ ነገሱት። አንዳንድ ዝውውሮችን ለማድረግ ሲያቀዱ ታዲያ የመሃል ተከላካይ በጣም ልምድ ያለውን ማምጣት ይፈልጋሉ ተብሏል። በሃንሲ ፌሊክ በኩል እንግዲህ 2027 ላይ ነው ኮንትራታቸው የሚጠናቀቀው። ስለዚህ የቀጣይ ዓመት ፕሮጀክትን በሳቸው ይታቀዳል ተብሎ ነው የሚታሰበው። በአውሮፓ ሻምፒዮንስ ሊግ በ16 ጥሎ ማለፍ ባርሴሎናን የሚገጥሙት ሁለት ቡድኖች ከሁለት አንዳቸው ወይ ኒውካስል ነው ወይ ፓሪስ ሰን ዠርሜን ነው። ከሁለት አንዱ ነው ማውጣት ስነስርዓት ይለያል። እሱ ከሁለት አንዱ ነው ግን የሚደርሰው። ከዚህ ጋር በተያዘ ውድ ቤተሰቦቻችን ሁለቱንም ገጥሟቸዋል በምድብ ጨዋታ በዚህ ዓመት ባርሴሎና ሴንት ጄምስ ፓርክ ስቴዲየም አቅንቶ በራሽፈርድ ግቦችን እንዳሸነፈው ይታወቃል ኒውካስልን። ስለዚህ አንደኛውን ተጋጣሚን አሸንፎታል። በሌላ በኩል ግን በካምፕ ኑ ስቴዲየም በፓሪስ ሰን ዠርሜን ተሸንፏል። ስለዚህ ባርሴሎና ቀጣይ ተጋጣሚው አንዱን አሸንፎታል፣ በአንዱ ተሸንፏል። ማን ይሆናል የሚለው ያው በተመሳይ በአርብ ዕለት በሚወጣው ዕጣ ማውጣት ስነስርዓት ላይ የሚለይ ይሆናል፣ እንከታተለዋለን። ትልቅ ጨዋታ እንደሚሆን ግን ምንም ጥያቄ የለውም ከሁለቱም ጋር ቢደርሰው። በዚሁ ግን የቡድን ዜና ለማንሳት ያክል በስኮር 19 በዚህ ውድድር ዘመን ድንቅ ብቃት እያሳዩ ያሉ 5 ስፔናውያን ተጫዋቾች ሲመረጡ የባርሴሎና ላሚን ያማል ቅድሚያው ተሰጥቶታል። በጣም አስደናቂ ተጫዋች በመባል ከዛ ከአርሰናል ዙቤሜንዲ፣ ፔድሪ፣ ፌርሚን ሎፔስ ከባርሴሎና፣ ኮኮሪያ ከቼልሲ እንደዚሁ የተመረጡ ተጫዋቾች ናቸው። በአውሮፓ ሻምፒዮንስ ሊግ ላይ ድንቅ ምሽት ካሳለፉ ሌሎች ተጫዋቾች አንደኛውን ቪክተር ኦሲሜንን እናንሳው። ትላንት በጣም ስሜታዊ ሆኖ ነበር። ከጨዋታው በኋላ እንመለሳለን። ምክንያቱም ተጫዋቹ በክለብ ደረጃ እና በሀገር ደረጃ በዚህ ውድድር ዓመት 35 ጨዋታ ላይ ደርሷል። 25 ግብ 6 አሲስት በ35 ጨዋታ 31 የግብ አስተዋጽኦ ላይ ደርሷል። በጣም አስደናቂ የውድድር ዓመት እያሳለፈ ነው፣ ምንም ጥርጥር የለውም። ቪክተር ኦሲሜን በጋላታ ሰራይ የውጭ ዜጋ ሆኖ ወይም ከቱርክ ዜጋ ውጭ ሆኖ በርካታ የአውሮፓ ሻምፒዮንስ ሊግ ግብ ያስቆጠረላቸው ተጫዋች እሱ ነው። በአውሮፓ ሻምፒዮንስ ሊግ አፍሪካዊ ተጫዋች ሆኖ ደግሞ በርካታ ግቦችን በጥሎ ማለፍ ጨዋታ በማስቆጠር 6 ደርሷል። ያው በጥሎ ማለፍ በርካታ ገቢ ያለው ሳዲዮ ማኒ 15፣ ዲዲየር ድሮግባ 14፣ ሳላህ 12፣ ሳሙኤል ኤቶ 10፣ ማሐሬዝ እና አድባዮር 7 አላቸው። አሁን ኦስሜን 6 ደርሷል። እንግዲህ ቀጣይ በርካታ ያሉ የጥሎ ማለፍ ጨዋታዎች ስላሉ የ16 ጥሎ ማለፍ፣ የሩብ ፍጻሜ፣ የግማሽ ፍጻሜ እያሉ በእነኚህ ጨዋታዎች ላይ ምን ያህል ግቦችን ያስቆጥራል በተለይ 16 ጥሎ ማለፍ ላይ ሚሉ ይጠበቃል። ቪክተር ኦስሜን በጣም ድንቅ ምሽት አሳልፏል። ምናልባት በጣም ስሜታ ያደረገው ነገር ወደ ቤተሰቦቻችን ትላንትና ልክ ጨዋታው ተጠናቆ ያው ዩቬንቱስን ነበር የገጠሙት ቱሪን ድረስ አቅንተውና 120 ደቂቃ በዩቬንቱስ 3-2 አሸናፊነት በድምር ግን ጋላታሳራይ ባለፈበት ጨዋታ ላይ ያው ቃለመጠይቅ እያደረገ ባለ ሰዓት ዴል ፔሮ መጣና በጣም ነው የተደነቀው ቪክተር ኦስሜን። ስሜቱን መቆጣጠር ተስኖት ነበረ። ሲያገኘው አላመነም ዴል ፔሮንና ከሱ ጋር ፎቶ ተነሳ። በጣም ስሜታዊ ሆኖ ነበረ፣ ፊቱ ላይ ይታይ ነበረ። በጣም ከሚያደንቃቸው ተጫዋቾች ውስጥ በእግር ኳስ ሕይወቱ አንደኛው ዴል ፔሮ እንደሆነ ይናገር ነበርና እንዴት ስሜቱ እንደተነካ በጋዜጣዊ መግለጫ እየሰጠ ባለበት ሰዓት ሲያልፍ አይቶት ነው። በኋላም ላይ ዴል ፔሮ አብሮት ፎቶ ለመነሳት ፈቃደኛ ሆኖ ተነስቷልና ይሄ ከሩቅ ሆኖ እንደሚመለከታቸው ብቻ አይደለም፣ ሌጀንዶችን ተጫዋቾች ራሱ ሲያገኟቸው እንዴት ስሜታዊ እንደሚሆኑ የትላንትናው ምስል በደንብ ማሳያ ነበረ። የክርስቲያኖ ሮናልዶን መረጃ እንቀጥል።
ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ የስፔን ክለብ አልሜሪያ ድርሻ ባለቤት ሆኗል። ክርስቲያኖ ሮናልዶ የአልሜሪያን 25% ድርሻን የገዛው ሮናልዶ የክለቡን ባለቤት መሆኑን ካረጋገጠ በኋላ አልሜሪያ ለእኔ በጣም ቅርብ የሆነ ሀገር ውስጥ ያለ ክለብ ነው፣ ለዚህ በጣም ጓጉቻለሁ ብሏል። አልሜሪያ በአሁኑ ሰዓት በስፔን ሁለተኛ ሊግ እየተወዳደረ የሚገኝ ሲሆን በሊጉ ሶስተኛ ደረጃ ላይ ነው። ቀጣይ ወደ ስፔን ላሊጋ ለማድረግ በጣም እድል ያለው ቡድን ነው። አሁን ደግሞ ሮናልዶ 25% ድርሻ ገዝቶታል። ስለዚህ ቡድኑ ጥሩ መነቃቃት ውስጥ ይገባል ተብሎ ይታሰባልና ምናልባትም ቀጣይ ዓመት የስፔን ላሊጋ ተፎካካሪ ክለብ ሆኖ ልናየው እንችላለን። ስለዚህ በቅርቡ ሰርጂዮ ራሞስ ሴቪያ ባለቤት ሆኗል አብዛኛውን ድርሻ። አሁን ደግሞ ሮናልዶ አልሜሪያ ላይ መጥቷል። ስፔን ክለቦች በቀድሞ የእግር ኳስ ከዋክብቶችና አሁንም እየተጫወቱ ባሉ ከዋክብቶች ባለቤትነት ስር እየወደቁ ይገኛሉ። ሮናልዶ ደግሞ ዛሬ የአልሜሪያ 25% ባለድርሻ ሆኗል። በዚሁ የሮናልዶ መረጃ እንቀጥል። በእግር ኳስ ታሪክ ለአራት የተለያዩ ክለቦች 100 ሲደመር ግቦችን አስቆጥሯል። ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ዩቬንቱስ፣ አሁን ደግሞ አልናስር። በአልናስር ከፍተኛ ግብ አስቆጣሪነትን በሳውዲ ፕሮ ሊግ ሁለተኛው ሰው ክርስቲያኖ ሮናልዶ። በነገራችን ላይ መሐመድ አልሳህላዊ 103 ግቦች አሉት። ሮናልዶ አሁን 95 ደርሷል። ያ ማለት ሮናልዶ የቀሩት የግብ ብዛት ሊስተካከለው 8 ነው፣ ሊበልጠው 9 ነው። 9 ግቦች ላይ ከደረሰ ሮናልዶ ያንን ማሳካት ይችላል። ይሄ በጣም አስደናቂ ነው። 41 ዓመቱ ነው። አሁንም ያጭሁት ሂደቱ እንደቀጠለ ነው። በዛው ጥንካሬው ላይ ክርስቲያኖ ሮናልዶ ምናልባት በትልቁ የሚጠበቀው የሳውዲ ፕሮ ሊግ ዋንጫና በግል ደረጃ ያቺ 1000 ግብ እንደሆነች ይታወቃል። ሮናልዶ በተመለከተ ክርስቲያኖ ሮናልዶ 25 የግብ አስተዋጽኦ አለው ለአልናስር። በነገራችን ላይ በዚህ ዓመት 22ቱ ግብ ናቸው፣ 3ቱ አሲስት ናቸው። ያውም በኤዥያ ሻምፒዮንስ ሊግ እየተጫወተ እንዳልሆነ ይታወቃል። ያው በስምነት እያሳረፉት እንደሆነ ይታወቃል በእነኛ ጨዋታዎች ላይ። ቀጣይ ደግሞ የዓለም ዋንጫም ስላለበት ተጫዋቹ ራሱን እየጠበቀ ነው የሚጫወተው። ልክ ኬሊያን ምባፔ አሁን በሪያል ማድሪድ እንደተደረገው ማለት ነው። ሪዮ ፈርዲናንድ ጋር ቆይታ ነበረው ጄራርድ ፒኬ ከሰሞኑና ፒኬ ለተጋጣሚ በጣም አስቸጋሪ ሰው በወቅቱ ክርስቲያኖ ሮናልዶ ነበር ብሏል። ከእሱ ጋር ጨዋታ ሲኖር አንድም ቀን ደህንነት ተሰምቶኝ ፈጽሞ አያውቅም። እሱን ለመያዝ መሞከር ለእኔ ፈተና ነበር፣ ምክንያቱም የትኛውም አጋጣሚ ወደ ጎል መቀየር የሚችል ተጫዋች ነበረ። እናም በሰዓቱ በማድሪድ በነበረ ሰዓት ኤል ክላሲኮ ጨዋታ ሁሌም ፈተና ነበር የሚሆንብን ብሏል ሮናልዶ። አሁን ሮናልዶ ያኔ እንግዲህ በወጣትነት ዘመኑ በፒኬ የተደነቀው ሰው ፒኬ ኳስ ካቆመ በኋላ እሱ አሁንም እየተጫወተ እንደሆነ ይታወቃል። ለእንግሊዝ ደረስን። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከዝውውር ጋር በተያያዘ የተወሰኑ መረጃዎችን እናንሳ። ጉዳዩ በእርግጥ ከሲቲም ጋር በቀጥታ የሚገናኝ አይነት ጉዳይ ነው። አስቶን ቪላ ቤት እንጀምር። የኡናይ ኤምሬ ቡድን የወጪና ገቢ ስርዓቱን ቀጣይ ክረምት ላይ ማስተካከል ግዴታ ይኖርበታል። ያንን ለማስተካከል የሚያስችሉ ሽያጮች እጁ ላይ ያሉ፣ ለአብነት ያክል ሞርጋን ሮጀርስ ከ100 ሚሊዮን ፓውንድ በላይ ቢሸጡት ለአስቶን ቪላ ይሄ የወጪና ገቢ ሁኔታቸውን በደንብ ያስተካክላል። እንደ ብቃት ተጫዋቹን ግን እጦት ቢሆንም ማለት ነው። እንደ አስቶን ቪላ ያለ ቡድን ሞርጋን ሮጀርስን ሸጦ በጥቂት ገንዘብ ግን ሌላ ኮከብ ማምጣት ብዙ አይቸገሩም። እነኛ አይነት የደረጃ መዳቢ ክለቦች ብዙ በዚህ አይነት ሂደት ውስጥ አይቸገሩም። የታወቀ ሲስተም አላቸው። እንደዚህ በሆነ ሩቅ ባለ ሊግ ውስጥ ሌላ ኮከብ ፈልጎ የማምጣት ልምዳቸው በጣም አስገራሚ ነው። አስቶን ቪላ ምናልባት ለሲቲ ነው ይህን ተጫዋች ሊሸጠው ይችላል ተብሎ ከሚጠበቁት ውስጥ አንደኛው። በእርግጥ ቼልሲም በዚህ ውስጥ ይጠቀሳል። ሲቲ ግን ከሰሞኑ ስሙ በስፋት እየተያዘ እንደነበረ ይታወቃል። ለማንኛውም አስቶን ቪላ የፋይናንስ ቀውሱን ለማስተካከል እስከ 100 ሚሊዮን ፓውንድ የሞርጋን ሮጀርስ ሽያጭ ክረምት ላይ ሊጠበቅ ይችላል። ሲቲ ቤት በዛው ከግብ ጠባቂ ጀምሮ መረጃዎችን እናደርሳችሁ። ግብ ጠባቂው ጃልጂ ዳናሮማ የመጀመሪያ ዓመቱን እያሳለፈ እንደሆነ ይታወቃል። ጃልጂ ዳናሮማ በእንግሊዝ ፕሪሚየር ሊግ ዘንድሮ ካደረጋቸው ጨዋታዎች በተለይም ከ2025/26 የውድድር ዓመት ካደረጋቸው ጨዋታዎች የተቆጠረበት ግብ ብዛት 21 ነው። ይሄ በፕሪሚየር ሊጉ በጣም ዝቅተኛው ቁጥር ነው በነገራችን ላይ። በእርግጥ የአርሰናሉ ግብ ጠባቂ ዳቪድ ራያን በዛው ልክ ነው ያስተናገደው። ከዛ በኋላ ክሊንሺት 10 አለው። ሁለተኛው ነው ጃልጂ ዳናሮማ። በዳቪድ ራያ በአርሰናሉ ግብ ጠባቂ ይበለጣል። ኳስ የማዳን ንጻሬ ውድ ቤተሰቦቻችን ሁለተኛው ነው በፕሪሚየር ሊጉ 74.1 ኳስ የማዳን ያድናል። ከሙከሮች ግብ ሊሆን የሚችል ኳስን በመከላከል ረገድ በአማካይ ወደ 3 ግቦችን እስካሁን ተከላክሏል። በአማካይ አላሰላ ነውም፣ ግን እንዳጠቃላይ 3 በጣም ግልጽ የሆኑ ኳሶችን አድኗል። ይሄ 6ኛው ነው።
ኳስ በማዳን ደረጃ እንዳጠቃላይ ያለው ይሄ ሹቶችን የማቆም ሂደቱ በፕሪሚየር ሊጉ ሁለተኛው ግብ ጠባቂ ያደርገዋል። በብዙ መመዘኛ በጣም ድንቅ የውድድር ዓመት እያሳለፈ ነው። ምናልባት በመጣበት ዓመት ላይ በዋንጫ ደረጃ ክለቡ ጋር ምን ያሳካል የሚለው በትልቁ ይጠበቃል። የቡድኑ ቁልፍ ሰው ግን መሆኑን በደንብ እያሳየ ይገኛል። በመጣበት ዓመትም ላይ አጥቂው ጋር ደረስን። ኤርሊንግ ብሮት ሃላንድ በነገራችን ላይ ውድ ቤተሰቦቻችን ኤርሊንግ ብሮት ሃላንድ ፕሪሚየር ሊጉን 22 ግቦች አስቆጥሮ ይመራል። ከዛ ቀጥሎ ያለው የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ኢገር ቲያጎ እንደሆነ ይታወቃል። ውድ ቤተሰቦቻችን ከዚህ ውስጥ በፕሪሚየር ሊጉ እንደ ኤርሊንግ ብሮት ሃላንድ ብዙ ትልቅ የግብ ዕድሎችን ያመከነም የለም። ኤርሊንግ ብሮት ሃላንድ ውድ ቤተሰቦቻችን 22 ግብ መሆን የሚችሉ ኳሶችን ስቷቸዋል። የሁላ ኳስ እያመከነም ነው የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ የሆነው በ22 ግቦች። የሃላንድ ብቃት ለየት የሚያደርገው እዚህ ጋር ነው። በሚያባክነው ኳስ ልክ ግብ ያስቆጥራል። ይሄ ደግሞ ለቡድኑ አንድ ተጫዋች መሳቱ ተፈጥሯዊ ቢሆንም ግን ደግሞ ያንን ማካካስ የሚያስችል ብቃት ላይ ሊገኝ ይገባልና ሲቲ አንደኛው የተጠቀመበት ነገር ከሃላንድ የማይነጥፍ ጎል ያገኛል። በእርግጥ 2026 ከገባ በኋላ የግብ መጠኑ በጣም ቀንሷል። በቪክተር ጌኬሬሽ በራሱ ተበልጧል። 8 ደርሷል። ሃላንድ 4 ግብ ብቻ ነው 2026 ላይ ያስቆጠረው። ከዛ በርካታ ኳስ ያመከነው ዣን ፊሊፔ ማቴታ 17 ያለቀለት ኳስ ስተዋል። ኢገር ቲያጎ 15፣ ኦሊ ዋትኪንስ 13፣ ዶሚኒክ ካልቨርት-ሊዩን 12፣ ሁጎ ኤኬቴኬ 11፣ ቤንያሚን ሼሽኮ 10፣ ብሪያን ቤሞ 9፣ እንደዚሁም ዳንጎ ኦቱዋራ 9 ያለቀላቸውን ኳስ ሰጥተዋል በተከታታይ ከ1 እስከ 10 ከተመለከትናቸው። የሃላንድ ግን ለየት የሚያደርገው እንደሚስተው ሁሉ ውድ ቤተሰቦቻችን ሲያገባም በዛው ልክ ነው። ቼልሲ ከደረሰን ምን ሰራው ስራ አለ እያሉ ነው። የአውሮፓ ሻምፒዮንስ ሊግ እግር ኳሳዊ በቀል የሚካሄድበት ቦታ ሆኗል የአውሮፓ ሻምፒዮንስ ሊግ። በእርግጥ ብዙ የአውሮፓ ሻምፒዮንስ ሊግ ይሄ ካምባኮች የተሰሩበት ክለቦች ሂሳብ ያወራረዱበት ምሽቶች ከተፈለጉ ከሊግ ጨዋታ ይልቅ ሞር የአውሮፓ ሻምፒዮንስ ሊግ ላይ ብዙ አይተናል። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ቡድናቸው ከትልቅ ቡድኖች ጋር መጫወት እንደለመደ ተናግረው ፒኤስጂ በሻምፒዮንስ ሊግ ጥሎ ማለፍ ባርሴሎና ወይም ቼልሲን ያገኛል፣ ከየትኛውም ቡድን ጋር ለመጫወት ዝግጁ ነን ሉዊስ ኤንሪኬ አያይዘው፣ ምክንያቱም ከባድ ጨዋታ ማድረግ ተለማምደናል ብለዋል። በእርግጥ ባርሴሎናን ቢደርሳቸው በዚህ ውድድር ዓመት ካምፕ ኑ ድረስ ሄደው አሸንፈውታል። ስለዚህ እንግዳ ቡድን አይሆንባቸውም በዚህ ዓመት። ከቼልሲ ጋር መጫወት ግን የሆነ ቴስት አለው። ምክንያቱም ቼልሲ የሚደርሰን ከሆነ ትንሽ መስራት ያለብን ነገር ይኖራል ብሏል እሳቸው። የሚደርሰን ባርሴሎና ሆነ ቼልሲ ጨዋታውን አስደናቂ መሆኑን አይቀይረውም፣ ግን ቼልሲ ከሆነ የምንሰራው ስራ አለ ሲሉ የክለቦች ዓለም ዋንጫ የፍጻሜ ጨዋታ ላይ ቼልሲ አይቀጡ ቅጣትን የቀጣቸው ምንም ጥያቄ የለውም። ያኔ የአውሮፓን እግር ኳስ የተቆጣጠረው ቡድን በወቅቱ ፓሪስ ሰን ዠርሜን ነበረ። የፍራንስ ሊጋን ጨምሮ በሀገር ውስጥ ውድድር ሁሉንም ወሰደ። የአውሮፓ ሻምፒዮንስ ሊግን ዋንጫ ወሰደ። በፍጻሜ ጨዋታ ሁሉንም ሲወስድ አንድ ጨዋታ ብቻ ነው በፍጻሜ የተሸነፈው በቼልሲ ነውና ቼልሲ ላይ የምናወራረደው ሂሳብ አለ እያሉ ነው። ስለዚህ ለቼልሲ እንዘጋጃለን ሲሉ ተደምጠዋል። ከቼልሲ ጋር በተያያዘ በዚህ የቼልሲ መረጃ እንቀጥል። ቼልሲ ቀጣይ በአውሮፓ ሻምፒዮንስ ሊግ በ16 ጥሎ ማለፍ ሊገጥማቸው የሚችላቸው ሁለት ቡድኖች ተለይተዋል። ወይ ኒካስል ነው ወይ ፓሪስ ሰን ዠርሜን ነው። ለመጨረሻ ጊዜ ሁለቱም ቡድኖችን ሲገጥም አልተሸነፈም። ከኒካስል ጋር በፕሪሚየር ሊግ ዲሴምበር 20 2025 ላይ የነበረ ጨዋታ ነው 2-2 ተጠናቀቀ። በፓሪስ ሰን ዠርሜን በኩል ያቺ የክለቦች ዓለም ዋንጫ ጁላይ 13 2025 የነበረችው የፍጻሜን ጨዋታ 3-0 ነው ያሸነፈው። አሁን ሉዊስ ኤንሪኬ ሂሳብ እናወራርድበታለን የሚሉት ጨዋታ ማለት ነው። ስለዚህ ቼልሲ ለመጨረሻ ጊዜ ያሸነፈውን ወይ ደግሞ አቻ የወጣውን ክለብ በቀጣይ የሚገጥም ይሆናል ማለት ነው። ከቼልሲ ጋር በተያያዘ የዚህ ሳምንት ጨዋታ የዕጣ ማውጣት ስነስርዓቱ ቀጥሎ የሚገጥማቸው ሌላ ጨዋታ የአርሰናል ጨዋታ እንደሆነ ይታወቃል። ለንደን ደርቢ ጨዋታ ይደረጋል። የምዕራብ ለንደኑ ክለብ ቼልሲ ከሰሜን ለንደኑ ክለብ አርሰናል፣ ሁለቱም ግን የለንደን ክለቦች ናቸው። የለንደን ደርቢ ነው። ያው ፎፋና በቅጣት ምክንያት ስለማይኖር ምናልባትም የማማዱ ሳር ከስትራስቡርግ ከመጣ በኋላ የመጀመሪያ ጨዋታውን በፕሪሚየር ሊግ ያደርጋል ተብሎ ይታሰባል። ከአርሰናል ጋር በማማዱ ሳር በኩል የመጀመሪያ ጨዋታውን እንግዲህ በካራባው ካፕ አድርጎ ነበረ። ምናልባትም አሁን ቶንሲ አድራቢውም አለ እንደ አማራጭነት የትኛውን ይጠቀሙታል የሚለው ሊያም ሮዘነር ይጠበቃል። ግን እንደ አማራጭ በዌስሊ ፎፋና ቦታ ማማዱ ሳር እና ቶንሲ አድራቢው አሉ። ምናልባት የቼልሲ ደጋፊዎች እናንተ ምርጫው የትኛው ነው? ጻፉልን። ከቼልሲ ጋር በተያዘ ሮሚዮ ላቪያ ተመልሷል።
ልምምድ ሰርቷል፣ ከ21 ዓመት ቡድን ስብስብ ጋር ተካቶ ጨዋታ ያደርጋል ብለን በቃል ስፖርት ዩቲዩብ ቻናላችን መረጃ ደርሰናችሁ ነበረ። ውድ ቤተሰቦቻችን ሮሚዮ ላቪያ ተጎድቷል፣ በድጋሜ ማለት ነው። ልምምድ እየሰራ ተጎድቷል። የታማኝ የዜና ምንጮቻችንን መረጃዎች ለማጣራት እየጣርን ነው። በዚህ ዓመት ተመልሶ ይጫወታል አይጫወትም የሚለው የቼልሲ ደጋፊዎች ይጓጓሉ ተብሎ አይታሰብም። በብቃቱ ይጓጓሉ፣ ግን ሮሚዮ ላቪያ እንደ ተጫዋች ኖሮ የጠቀማቸው ደቂቃ በደቂቃዎች ቢሰላ በጣም ጥቂት ነውና እምብዛም ቴስቱን የማያውቁት ተጫዋች ሆኗል። ያው በቀጣይ ዓመት ክለቡ ይለቃል ተብሎ ይታሰባል። ሮሚዮ ላቪያ ድጋሜ አሁንም ውድ ቤተሰቦቻችን ጉዳት አስተናግዷል። ኤሚ ሃይስኪ በሊቨርፑል ጉዳይ ያው አዳም ዋርተንን ቢያስፈርሙ ይሻላል አለ። በቼልሲ ጉዳይ ላይ ደግሞ በጣም ለየት ያለ ሀሳብ ነው ይዞ የመጣው ኤሚል ሄስኪ። በቃል ስፖርት ዩቲዩብ ቻናላችን ላይ ስለ ሊቨርፑል አዳም ዋርተን መረጃ የሱን አደርሰናችሁ በርካቶች የኤሚል ሄስኪን ምርጫ እንደወደዳችሁ ትነግራችሁን ነበር። የቼልሲስ ደጋፊዎች አሁን የሚለውን ትወዱታላችሁ። ያወራው ስለ ሊያም ዴላፕ ነው። ሊያም ዴላፕ ወደ ኢፕስዊች ታውን ቢመለስ ይሻላል በሰላም እያለ ነው። ወደዛ ቢሄድ ቀጣይ ከቡድኑ ጋር አንድ ድፍን ዓመት ቢያሳልፍ፣ ምክንያቱም ከክለቡ ጋር ይተዋወቃል፣ ከደጋፊው ጋር ይተዋወቃል፣ የኢፕስዊችን ባህል በደንብ ያውቀዋል። ምናልባት ወደ ምርጥ ብቃቱ ለመመለስ ዳግም ወደ ኢፕስዊች መሄድ አለበትና ቼልሲ ምንም ከዚህ በኋላ ለቼልሲ አይጠቅምም፣ እሱም አይጠቅምም፣ ብክነት ነው የሚሆነው እያለ ይገኛል። ኤሚል ሄስኪ እንደ ሀሳብ የዚህን ሰው የቀድሞ ተጫዋች ኤሚል ሄስኪን አነሳን። እናንተ ውድ የቼልሲ ደጋፊዎች የእናንተስ ምልከታ እንዴት ያለ ነው? ጻፉልን። ዝላታን ኢብራሂሞቪች ዓለም አንድ ጥምረት አመልጧታል እያለ ነው። ይህ ጥምረት የፍራንክ ላምፓርድ እና የስቴቨን ጄራርድ ነው። ሁለቱ እንግሊዛውያን ለእንግሊዝ ብሔራዊ ቡድን ሲጫወቱ ተጣምረዋል። ግን በሊግ ደረጃ ወይም ብዙ ጨዋታ በሚያደርጉበት ሊግ ላይ ግን ወይም በክለብ ደረጃ ግን አልተጣመሩም። ይልቁንስ በተቃራኒው ነው ሲፋለሙ የነበረው። አንዱ ለሰማዮቹ ቼልሲ፣ አንዱ ለቀዮቹ ሊቨርፑል ሲፋለሙ ነበረ። ታዲያ ዝላታን ኢብራሂሞቪች ይህ ጥምረት ነው ዓለም አመልጦታል የሚለው ምናልባትም ፍራንክ ላምፓርድ እና ስቴቨን ጄራርድ ለአንድ ቡድን ተጫውተው ቢሆን ኖሮ ዓለም ዣቪና ኢኔስታ የሚባለውን ጥምረት በዚህን ያክል ደረጃ ግን ነው ያወራውም ነበረ። የሁለቱ ጥምረት ፍጹም የተለየ ሆን ነበር እያለ ነው። ያው በእንግሊዝ ብሔራዊ ቡድን አይተናቸዋል የሁለቱን ጥምረት። ግን ያው የሀገር ጨዋታም በሆነ ጊዜ አጋጣሚ የሚደረግና ያው ወቅታዊ ቡድን ግንባታ ስለሆነ የብሔራዊ ቡድን ግንባታ የታክቲክ አቀራረቡ በራሱ እንደ ክለብ ጨዋታ አይሆንምና ያንን ጥምረት አለማየታችን በጣም ይቆጫል ብሏል ዝላታን ኢብራሂሞቪች። በሊቨርፑል እንዲሁም በቼልሲ ግን ሁለቱም ተጫዋቾች በግል ያደረጉት ነገር በትልቁ የሚጻፍ ነው። በዚሁ የሊቨርፑልን መረጃ እንቀጥል ውድ ቤተሰቦቻችን። ሊቨርፑል ሊበቀለን ይፈልጋል እያለ ነው ቪክተር ኦሲሜን። የጋላታሳራይ ፊት መስመር አጥቂ ቪክተር ኦሲሜን ሊቨርፑል እንዳይደርሰን እፈልጋለሁ ብሏል። ጋላታሳራይ በጥሎ ማለፍ ሊቨርፑል ወይም ቶትንሃምን የመግጠም እድል ገጥሞታል። ከሁለት አንዱን ይገጥማል። ስለ እጣው ያነሳው ቪክተር ኦሲሜን ሊቨርፑል የሚደርሰን ከሆነ እንደ በቀል ነው የሚወስዱት፣ ሊበቀሉን ነው የሚጫወቱት ብሏል። አክሎም ለዚህ ነው ሊቨርፑል እንዲደርሰን የማልመርጠው፣ ነገር ግን ከደረሰን የቻልነውን ሁሉ እናደርጋለን ብሏል። ጋላታሳራይ ዩቬንቱስን አሸንፎ ከ12 ዓመት በኋላ ለመጀመሪያ ጊዜ በሻምፒዮንስ ሊግ ጥሎ ማለፍ ውስጥ እንደገባ ይታወቃል። በነገራችን ለውድ ቤተሰቦቻችን ምናልባት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ታስታውሳላችሁ፣ አዲሱ የአውሮፓ ሻምፒዮንስ ሊግ ፎርማት ከመጣ በኋላ ከሀያላን ክለቦች ይልቅ እነኚህ ደረጃ መዳቢ የሚባሉና በጣም ከአነስተኛ ሊግ የሚመጡ ክለቦች ሊጠቀሙ ይችላሉ የሚል ሀተታ አቅርበን ነበረ። ያ ነው አሁን እየሆነ ያለው። ሀያላን በጊዜ እየተሰናበቱ ነው። ምክንያቱም የምድብ ጨዋታ ሲሆን ሁለት ሀያላን ቡድኖች ሁለት በጣም አቅማቸው ደከም ካሉ ቡድኖች ጋር ነበር የሚደርሳቸው። አሁን ራንደም ነው። ከማን 3-4 ሀያል ክለብ ሊፋለም ይችላል አንድ ክለብና ያ ነገር በትልቁ እንደዚህ አይነት ጣጣ ውስጥ እንደከተታቸው ይታወቃል። ለማንኛውም ከ12 ዓመት በኋላ ለጋላታሳራይ ሲሳይ ነበረ። ቪክተር ኦሲሜን ግን ሊቨርፑል እንዳይደርሰን ብሏል። ከደረሰን ሊቨርፑል ይበቀለናል እያለ ይገኛል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በሊቨርፑል በኩል የዝውውር መረጃን በዛውን አያይዘን እናንሳ። ሊቨርፑሎች ቀጣይ ክረምት ላይ ያው ከበርካታ ተጫዋቾች ጋር ስማቸው እየተያዘ ነው። የአዳም ዋርተንን ነገርናችሁ፣ ያው የኤሚል ሄስኪ የግል ሀሳብ ነው። ከዛ ውጭ ግን የሃሪ ዊልሰን ስም አሁን በስፋት እየተነሳ ነው። ፉልሃም ቤት በጣም ድንቅ ጊዜን እያሳለፈ ነው። ከዛ ደግሞ ከርትስ ጆንስ በክለቡ ይቆያል አይቆይም፣ አሌክሲስ ማካሊስተርም በክለቡ ይቆያል አይቆይም የሚለው ነገር በጣም ትልቅ ጉዳይ ነው ከፈላጊዎቹ አንጻር ማለት ነው። ማካሊስተርም ስሙ እንዲሁ ከሪያል ማድሪድ ጋር የሚያዝ ነው። ዶሚኒክ ሲቦዝ ላይ በተመሳይና
ሊቨርፑል ቤት ክረምት ላይ ትልልቅ ጉዳዮች ይኖራሉ። በዝውውር አንድም ተጫዋቾችን ማቆየት፣ ሁለትም አዲስ ተጫዋቾችን ማምጣትና ከክለቡ የሚለቁ ተጫዋቾች። የሴቦዝ ላይን ጉዳይ በተመለከተ ግን በዚሁ ስሙን ስላነሳን በቀጣይ ከክለቡ ጋር ኮንትራቱን ያራዝም ዘንድ ድርድሮች እየተካሄዱ እንደሆነ ይታወቃል። የሊቨርፑልን ዝውውር ለመጠቅለል ያክል ክሎፕ አንድ የተናገሩት ነገር ነበረ በአንድ ወቅት ካስታወሳችሁ በዝውውር ጉዳይ ከዋክብት አናስፈርምም ግን አምጥተን ኮከብ እናረጋቸዋለን ብሏል። ማሳያ ከሰንደርላንድ ሄንደርሰንን አመጡት፣ ከሆፈንሄም ሮቤርቶ ፌርሚኖን፣ ከሃል ሲቲ አንዲ ሮቤርሰንን፣ ከሳውዛምፕተን ሳዲዮ ማኔና ቨርጅል ቫንዳይክን፣ ከወልቭስ ጆታን አምጥተው እነኚህ የሊቨርፑል የዋንጫ ዋልታና ማገር ምሰሶም እንደነበሩ ይታወቃል። በአውሮፓ ሻምፒዮንስ ሊግ አርሰናል እንዲደርሰው የተመኘ ሰው ደግሞ አለ። የሊቨርፑልን ስፖርቲንግ ዳይሬክተር ሲመን ሮልፍስ ከማን ቢደርሳችሁ ይመርጣሉ ሲባሉ ምን ጥያቄ ያለው ከአርሰናል ብለዋል። ምክንያታቸው ለየት ያለ ነው። ውድ ቤተሰቦቻችን አርሰናልን የመረጡበት መንገድ የሳቸው ከአርሰናል ይድረሰን ሲሉ ውድ ቤተሰቦቻችን ሊደርሳቸው የሚችለው ወይ አርሰናል ወይ ባየር ሙኒክ ነው። በነገራችን ላይ ባየር ሌቨርኩሰን አርሰናል ቢሆን ጥሩ ይሆናል። ባለፈው ዙር ዶርትመንድን ልንገጥም ስንችል ተመሳይ ነገር ተናግሬ ነበረ። በተለይም ሁለት የቀድሞ ተጫዋቾቻችን ማለትም ካይ ሃቨርዝ እና ፔሮ ሄንካፔ አሁን በአርሰናል ይገኛሉ። እነሱን በድጋሚ ማየት እፈልጋለሁ ብለዋል። አንደኛው ምክንያታቸው ነው። ሁለተኛ ምክንያት ያቀረቡት ደግሞ እሳቸው የአንድ ሀገር ክለቦች ማለትም እኛም ከጀርመን ባየር ሙኒክም ከጀርመን ነውና ከምንፋለም ከሀገራችን ውጭ ካለው ክለብ አርሰናል ቢደርስን ይሻላል ብለዋል። የኦሪዮል ቹዋሚኒ በርቀት ምክንያት ስፖርቲንግ ሊዝበንን መርጧል። ቪክተር ኦሲሜን ሊቨርፑል እንዳይደርስ ስፖርቲንግ ሊዝበንን መርጧል ብያቸው። የኦሪዮል ቹዋሚኒ የማድሪዱ ተጫዋች፣ የጋላታሳሪው ቪክተር ኦሲሜን ሊቨርፑል እንዳይደርሰን ቶትናም ይደርሰን ብሏል። ሊቨርፑል እንዳይበቀለን። አሁን ደግሞ የባየርን ሊቨርፑል ስፖርቲንግ ዳይሬክተር ከባየር ሙኒክ አርሰናል ይደረሰን፣ ምክንያቱም ፔሮን ካፔና ከሃቨርዝን ድጋሚ እናገኛለን። ከዛ በዘለለ ደግሞ የአንድ ሀገር ክለቦች ከባየር ሙኒክ ጋር ከምንጮት አርሰናልን ብንገጥመው ይሻላል እያለ ይገኛል። አርሰናል ከባየር ሌቨርኩሰንና ከአታላንታ አንዳቸው እንደሚገጥም ይታወቃል። ሪዮ ፈርዲናንድ ኤብሬቺ ኢዜን በተመለከተ ሀሳቡን አጋርቷል። በሳምንቱ መጨረሻ በነበረ የቶትናም ጨዋታ ላይ እስከ መጀመሪያው ግብ ድረስ ኢዜ ዝምተኛ ነበር ብዬ አስባለሁ ይላል ሪዮ ፈርዲናንድ። በጨዋታ ውስጥ የታየው በሁለተኛ አጋጣሚዎች ብቻ ነበር። ከግቡ በኋላ ብቃቱ ተሻሽሏል። ነገር ግን በማህበራዊ ሚዲያ ላይ ከጓደኞቼ ጋር ስለሱ እያወራው ነበር። ለምንድነው የኢዜ ምርጥ ብቃት ማየት ያልቻልነው እንል ነበር። እኔ እንደማስበው የኢዜ ትክክለኛ የመነሻ ቦታው በጣም ወደፊት ተጠግቷል። የስፐርስን ተከላካዮች ወደ ኋላ ለማስጨነቅ ብሎ ያንን ያደረገ እንደሆነ አውቃለሁ። ለምን እንደሚያደርገውም ይገባኛል። ነገር ግን ይሄ ነገር በሱ ብቃት ላይ ተጽዕኖ እያሳደረበት ይገኛል። ኢዜ ጨዋታውን ፊት ለፊት ሊሆን ይገባል። ሜዳው በሙሉ አይቶ ጨዋታውን ተጋፍጦ ቀዳዳዎችን መፈለግ መጀመር አለበት። አጫጭር ቅብብሎችን ማድረግ አለበት። ተቃራኒ ተጫዋቾችን ከቦታቸው መሳብ አለበት። ያለሱ መጥፎ ይሆናል ብዬ አላስብም። ልክ ለሁለተኛው ግብ እንዳደረገው ማለቴ ነው ብሏል። ቡካዮ ሳካ ኳሱን በአግባቡ ሳይመታው ቀርቶ ወደሱ ሲመጣ ጨርሶት እንደነበረው ሁሉ በጣም ስፔሶችን ፈልጎ መጫወት አለበት እና ትክክለኛ መነሻ ቦታው በጣም ወደፊት ተጠግቷል እያለ ነው። ስለዚህ ሞር ወደ አማካይ ክፍሉ ጠጋ ብሎ ክፍት ቦታዎችን ፈልጎ ቢጫወት የተሻለ ነው እያለ ነው። ያው የታክቲክ ቀመሩ የሚሰጣቸው ከሚኬል አርቴታ ነው፣ ምንም ጥያቄ የለውም። እና አንድ ተጫዋች ከሚኬል አርቴታ ፍቃድ ውጪ በሜዳ ላይ ይጫወታል ተብሎ አይታሰብም። ሪዮ ፈርዲናንድ እንደ መከራከሪያ የተጫዋቹን ቦታ አያያዝ ሁኔታ እንደ ድክመት አንስቶታል። ማርቲን ኦዴጋርድ ተደጋጋሚ መረጃ እያነሳውላችሁ ነበረ። አንዳንድ ቁጥራዊ መረጃዎችን ደግሞ ይዤ መጥቻለሁ። ማርቲን ኦዴጋርድ በነገራችን ላይ በዚህ ዘር በፕሪሚየር ሊጉ ለአርሰናል በርካታ አሲስት ያደረገው እሱ ነው። 5 አሲስት አለው፣ 1 ግብ አለው። እንዳጠቃላይ በ20 ጨዋታ 6 የግብ አስተዋጽኦ አለው። በዲሲፕሊን ደረጃ አንድም ቢጫ አንድም ቀይ ካርድ አልተመለከተም። ምናልባት የአምናው ኦዴጋርድን ብናይ አመቱን ሙሉ በ30 ጨዋታ አድርጎ 10 ጨዋታ ነው የሚቀረው። እንዳጠቃላይ 8 አሲስት ነበረው፣ አሁን በ3 ነው የሚያንሰው። አምና 3 ግብ ነበረው፣ አሁን በ2 ነው የሚያንሰው። ቁጥሩም ብዛም የተለወጠ ነገር የለውም ከአምናው አንጻር ከተመለከት ነው። ከዛ በዘለለ በአውሮፓ ሻምፒዮንስ ሊግም 1 አሲስት አለው። ምናልባት በካራባው ካፕ ላይ
ምንም አይነት የግብ አስተዋጽኦ ሳያደርስ ነው አርሰናል ለፍጻሜ መድረስ የቻለው። ከአርሰናል ጋር በተያያዘ የተወሰኑ መረጃዎችን እናክልላችሁ። የሰሞኑ የለንደን ደርቢ ጨዋታ በትልቁ መነጋገሪያ ስለነበረ በነገራችን ላይ ከዛሬ 14 ዓመት በፊት ልክ በዛሬም ቀን አርሰናል በሰፊ የግብ ልዩነት ቶትናምን አሸንፎት ነበር። ልዩነቱ ያኔ ኤምሬትስ ላይ ነው። በፈረንጆች አቆጣጠር ፌብራሪ 26 2012 አርሰናል 5-2 ነበር ያሸንፈው። በወቅቱ የአርሰናልን ግቦች ሳኛ፣ ሩበን ቫን ፐርሲ፣ ሮዝስኪ፣ ቲዮ ዋልኮት ደግሞ 2 ግቦችን ያስቆጠረበት ነበርም። ጨዋታውን ታስታውሱታላችሁ። 5-2 ነበር ያለቀው። አርሰናል ላይ አንጻፉልን። ዩናይትድ ቪክተር ኦሴሜንን ያላስፈረመበት ምክንያት በጣም አነጋጋሪ ሆኗል። ምናልባት ምክንያቱን እንንገራችሁና የዩናይትድ ደጋፊዎች የግል መልከታችሁን ትጽፉልናላችሁ። የቀድሞ የማንቸስተር ዩናይትድ የአጥቂዎች አሰልጣኝ የነበረው ቤን መካርቲ እንደነበረ ይታወቃል። ቪክተር ኦስሜን ወደ ማንቸስተር ዩናይትድ ያለመጣውም ይላል ለቢቢሲ ስፖርት ምላሽ ሲሰጥ ለአንድ ተጫዋች ማንቸስተር ዩናይትድ 100 ሚሊዮን ፓውንድ አውጥቶ በአፍሪካ ዋንጫ ካጣው ኪሳራ ነው የሚል ግምገማ በነ ኦማር ቤራዳ እና በነ ጄሰን ዊልኮክስ ከተወሰነ በኋላ ነው ዝውውሩ የተሰረዘው ብሏል እንጂ የዩናይትድ ቀዳሚ ምርጫም ነበረ፣ ድርድሩም ጥሩ ነበር ብሏል። እኔ እንደማስበው ተጫዋቹ ዩናይትድ ቢሆን ኖሮ በጣም ስኬታማ ይሆን ነበር፣ ነገር ግን የአፍሪካ ዋንጫ ለዚህ ትልቅ እንቅፋት ሆኗል ብሏል። ለብዙ ወሳኝና አስፈላጊ ጨዋታዎች እሱን ማጣት ቡድኑ ዋና አጥቂው ባለመኖሩ ለአደጋ ይዳርገዋልና 100 ሚሊዮን ፓውንድ አውጥተን እንዴት እናጠዋለን በአፍሪካ ዋንጫ የሚል ቁጭት ነበር ብለዋል። በዋነኝነት የአፍሪካ ዋንጫ በፈጠረው ተጽዕኖ ምክንያት የቪክተር ኦሴሜን ስም ከዝውውር እንዲሰረዝ በዚህ ምክንያት ወደ ቪክተር ጌኬሬሽ እና ወደ ቤንያሚን ሼሽኮ አምርቶ በኋላም ላይ ቤንያሚን ሼሽኮን ዩናይትድ እንዳስፈረመ ይታወቃል። የቀረበት ምክንያት ግን ነው። እንደ መከራከሪያ የሚነሱት አሁን እዚህ ጋር አማድ ዲያሎ እና ብራያን ቤሞም የአፍሪካ ዋንጫ እንዳለ እየታወቀ በተለይም ደግሞ ብራያን ቤሞ የመጣ ተጫዋች እንደነበረ ይታወቃል። በወቅቱ ለብራያን ቤሞ የተከፈለ ሁለተኛ ነገር ደግሞ ብራያን ቤሞ የአንድ ቦታ ተጫዋች አለመሆኑን እንደ ምክንያት ወስዶት ነው ቦርዱ እንዲመጣ ያደረገው። በአጥቂ ቦታ ላይ መጫወት ይችላል፣ በክንፍ ቦታ ላይ መጫወት ይችላል። ያ የአፍሪካ ዋንጫ ተጽዕኖ ቢኖር እንደ አጋጣሚ ሆኖ ዩናይትዶች ያንን መፈጸም ችሏል ብሏል። የቪክተር ኦስሜን የቀረበት ምክንያት ግን እንዴት አገኛችሁ? ጻፉልን። በዚህ ውድድር ዘመን በፕሪሚየር ሊጉ ከ85ኛ ደቂቃ በኋላ ዩናይትድ እንደ ፈርጊ ታይም ሁሉ ግብ እያስቆጠረበት እንደሆነ ይታወቃል። እዚህ የሚያስቆጥሯቸው ጎሎች ላይ ደግሞ የብሩኖ ሚና ከፍ ያለ ነው። ከ85ኛው ደቂቃ በኋላ በርካታ የግብ ዕድሎችን የፈጠረው እሱ ነው። በፕሪሚየር ሊጉ 2021-22 የውድድር ዘመን ጀምሮ በጨዋታ ማብቂያ አካባቢ 56 የግብ ዕድሎችን መፍጠር የቻለ ሲሆን ይህም በሁለተኛ ደረጃ ላይ ከሚገኘው ጄምስ ዋርድ ፕራውስ በ11 ብልጫ እንዲኖር ያደርጋል። መረጃው የዛ አትሌቲክስ ነው። እንደሚታወቀው ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት በአውሮፓ ታላላቅ ሊጎች በርካታ የግብ ዕድልን የፈጠረው እሱ ነው። 78 ደርሷል። ቁልፍ ኳሶችን የሚያቀበለው እሱ ነው። የኢንተር ሚላኑ ዲማርኮ በ71 ይከተሏል። በ7 አንሶ የብሩኖ ቁጥር የተጠበቀ ነው። በጣም ግልጽ የሆነ ልዩነት በአውሮፓ ውስጥም እንደፈጠረ ብራያን ቤሞ በእርግጥ እዚህ ብዙ ነገሮችን ማሳካትና ዋንጮችን ማሸነፍ ፈልጋለሁ ብሏል። በዩናይትድ እንዲሁም ብዙ ግቦችን ማስቆጠር ፈልጋለሁ፣ እርግጠኛ ነኝ ይሳካል ብሏል። አሁን በያዝነው መንገድ በማንቸስተር ዩናይትድ የዩናይትድ ቁልፍ ተጫዋች ሆኗል። በመጣበት ዓመት ላይ እነ ጄሚ ካራገር ራሱ በዚህ ውድድር ዓመት የተፈጸመ ምርጡ ዝውውር ብሎታል። ጄሚ ካራገር ነቀፌታው የሚበዛ ሰው እንደሆነ ይታወቃል። ግን ይህንን ዝውውር ካደነቀ አንዳች ነገር አይቷል ማለት ነው። ጄሚ ካራገር ከሪዮ ፈርዲናንድ ጋር በነበረው ቆይታ ብራያን ቤሞ ማንቸስተር ዩናይትድ ቤት ካስቆጠርካቸው ጎሎች ምርጡ ላንተ ወይም ማትረሰው የትኛው ነው ተብሎ ተጠይቆ ነበረ። የመጀመሪያውን ግብ መቼም ማረሳትም ብሏል። ግሪምሲ ቢታውን ካስታወሳቸው የመጀመሪያ ግብ ያስቆጠረው እሱ ነበር። ከሳጥን ውጭ መሬት ለመሬት ከርል አድርጎ ያስቆጠራት ኳስ ነበረች። ያው ዩናይትድ በጨዋታው ነጥብ ቢያጣበትም ግብ አስቆጥሮ ነበረ። ያችን ግብ መቼም ማረሳትም ብሏል። ለዩናይትድ የመጀመሪያ ግብ ስለነበረች። ከዛ ውጭ እሱ በርካታ ታላላቅ የፕሪሚየር ሊግ ክለቦች ላይ ግብ ከዛ በኋላ ማስቆጠሩ የሚዘነጋ አይደለም። ማቲያስ ኩኛ በኤቨርተኑ ጨዋታ ያው የግቧ መነሻ ኳስ የሱ ነበረች። ረጅም ኳስ ለብራያን ቤሞ፣ ከዛ በኋላ ብራያን ቤሞ ለቤንያሚን ሼሽኮ ተቆጠረ ኳሱ። ማቲያስ ኩኛ ግን በአንድ አጋጣሚ ከጄምስ ጋርነር ጋር 1-1 ፍልሚያ ነበረባቸውና መጨረሻ ላይ ፍልሚያው ኳሷ ወደ ማዕዘን ምት በመውጣት ተጠናቀቀ። የመልስ ምት ለዩናይትድ እንዲሰጥ አደረገ። በዛ አጋጣሚ እንዴት ስሜታዊ ሆኖ እንደነበረ ይታወቃል ማቲያስ ኩኛ። እሱ ምን እንደነካው አላውቅም። ሁልጊዜም ከማንቸስተር ዩናይትድ ከቀድሞ ክለቡ ጋር
የሆነ ቂም እንዳለው ሆኖ ነው የሚጫወተው እና የሚንቀሳቀሰው ብሎታል ጄምስ ጋርነርን። ኦልትራፎርድ ላይ እድል ሲቀናቸው እንኳን አክብሮ ነበር፣ እኔም ተገቢውን ምላሽ መስጠት የነበረብኝ እኛ ሜዳ ሲመጣ ነበር ብሏል። ማቲያስ ኩኛ ከጄምስ ጋርነር ጋር የነበረው ያ ስሜታዊነት የቀድሞ የማንቸስተር ዩናይትድ ቤት ያደገ ተጫዋች ስለነበረ ዩናይትድን ማክበር አለበት ብዬ ነው በዛ ስሜታዊነት የተናገርኩት ሲል ተደምጧል። ከቤንያሚን ሸሽኮ ጋር በተያዘም በሻምፒዮንስ ሊግ ቀጣይ መሳተፍ ግድ ይለናል እያለ ነው። እኔ በግሌ በውድድር ዓመቱ መጨረሻ ምንም አይነት ደረጃ ይሁን ዋናው ፍላጎቴ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ነው ከዩናይትድ ጋር ብሏል። እናደርገዋለን እያለ ነው። ዩናይትድ አሁን በፕሪሚየር ሊጉ ያለበት የደረጃ ሰንጠረዥ ያንን ይፈቅድለታል። በ3 ነጥብ ልዩነት ከአውሮፓ ሻምፒዮንስ ሊግ ደረጃ ዋስትና ውስጥ ነው የሚገኘው። ከቼልሲ እና ከሊቨርፑል ርቆ አናቱ ላይ ካለው ሌላኛው ምርጥ ደረጃ የአውሮፓ ሻምፒዮንስ ሊግ ዋስትና ከሚሰጠው ሶስተኝነት በ3 ነጥብ ብቻ ነው የሚያንሰው ከአስቶን ቪላ ማለት ነው። ማንቸስተር ዩናይትድ በግልጽ የመጥፎ ሲዝኑን የሚቀይር ዓመት ያሳልፋል ከመባል ወደ አውሮፓ ሻምፒዮንስ ሊግ ትኬት ቆራጭነት ቡድን መሸጋገሩ ይታወቃል ካሪክ ከመጣ በኋላ። ቤንያሚን ሼሽኮም የኔም ፍላጎት ግልጽ ነው፣ በሚቀጥለው የውድድር ዓመት ከዩናይትድ ጋር የአውሮፓ ሻምፒዮንስ ሊግ ሲል ተደምጧል። እዚህ ጋር እናብቃ፣ በቀጣይ እንገናኝ።